ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የዛሬ ነገር ማለት ነው እኔ በጣም ነው የገረመኝ። ብሩኬ እዩንም ሃይሚንም ከህይወቴ ውጡ፣ ሁለታችሁንም አልፈልግም ማለት ነው። እዚህ ጋር ሃይሚ ምን ታርግ? የምሬን ነው እኮ ሃይሚ ምን ታርግ ማለት ጥፋት አስታ የመጣችሁ እዩ ሲጀመር እዩ ራሱ ጥፋት የለባትም። እንደውም ካወራን ማለት ነው ብሩኬ ነው ጥፋተኛ ማለት ነው። የእውነት ነው እኛ ሁለቱንም ለማስኬድ እየሞከርን በዛ ላይ ደግሞ ብሩኬንም ይሄ ነገር አያደርግም እያልን በብሩኬ እንተማመናለን። ብሩኬ ሃይሚን በቃ ይወዳታል፣ ያከብራታል፣ ሁለቱም ይጓደዳሉ፣ መቼም አይለያዩም እያልን እያወራን ነው። ነገር ግን እሱ ደግሞ ጥፋቱን ሃይሚ ላይ አድርጎ ሃይሚ ከህይወቴ ውጪ ሃይሚና እዩን አንድ አድርጎ ማለት ነው። ገባችሁ አይደለ? ሃይሚ ሌላ እዩ ሌላ። ገባ አይደለ? ሁለቱንም ማገናኘት ራሱ የለብም። ገባ? ሃይሚ ስንት መስዋዕት የከፈለች ካንተ ጋር ያለች ብዙ መስዋዕትን አልፋችሁ ለዚህ የደረሳችሁ የምትካበሩ የምትዋደዱ ድሮ አንድ ቀን አውቃት አንድ ቀን ቪዲዮ ሰርተ ፍቅረኛዬ ነህ ብለህ ያመጣሃት ሴት ጋር እኩል አንቺም ከህይወቴ ውጪ አንቺም ከህይወቴ ውጪ ሃይሚ ናት እኮ እንደውም ከህይወቴ ማለት ከህይወቴ ውጡ በቃ ሁለታችሁም አልፈልጋችሁም ብላ ስልክ መዝጋት ያለባት እኮ ሃይሚ ናት እንጂ ብሩኬ አንተ አይደለም ሃይሚን ከህይወት የምታስወጣ ማለት ነው። ገባ አይደለ? እዚህ ጋር ማለት ነው ሃይሚ ኦኬ አይኖ ይሄ ሰሞን የምታረጋቸው ኦኬ ግን መብቷ ነው። እዚህ ጋር ራሱ አልቀየምም። ምክንያቱም አንተ በሰራኸው ስራ አንተ ባደረግከው ድርጊት እያመነች እየወደደች በዛ ላይ ደግሞ ምንም ሳትነግራት ቡታጅራ ድረስ መጥተ ከልጅቷ ጋር ተገናኝተ ሄደ ታርቀሃችሁ አንድ ላይ ስትኖሩ እንኳን ደብቀሃታል። ገባ አይደለ? አሁን አርግዣለሁ ብላ ልጅቷ ስትመጣ ነው የነገርካት እሱንም ማለት ነው። እሱም ደግሞ ልጅቷ ፊት ለፊት ነገር ግን ልጅቷ አርግዣለሁ ብላ ባትመጣ ኖሮ ራሱ ወይም ደግሞ ልጅቷ ከእጃ ዙር ራሱ ብሩኬ ካንተ ነው የወለድኩት ምናምን ብላ ልጅን አስመርምራችሁ ራሱ ማለት ነው ሃይሚ ሳታቅ ዲኤንኤ ተመርምሮ ምናምን ይሄ ነገር ባይፈጠር ኖሮ ልጅን እያሳደግ ከሃይሚ ጀርባ ሃይሚ ሳታቅ አንድ ላይ ልትኖሩ ትችሉ ነበረ ማለት ነው፣ ከእጃ ዙር ማለት ነው። ነገር ግን ይሄ ነገር ሲያጋጥም ደግሞ ቡታጅራ መጣ፣ ልጅቷን አገኘ፣ ሃይሚ አወቀች። ሃይሚም ደግሞ መጥተ እንዳገኛት ደግሞ አውቃ ራሱ በዚህ ልክ ትግስት ሆነዋት ትግስተኛ ሆና ማለት ነው። የምሬን ነው። በዛ ላይ ደግሞ ሴቶች በዚህ ልክ አንድ ወንድ ወይም ደግሞ ጓደኛችን፣ ፍቅረኛችን፣ ባላችን ያልነው ወደፊት የልጆች አባት ይሆናል ብለን የጠበቅነው ወንድ ከሌላ ሴት ጋር ሄዶ እንደዚህ ሆኖ እንኳን ስም አይደለም ወንድ ልጅ እኮ እኛ ላይ እንኳን ስልክ ሲያወራ እንዴት ነው የምንሆነው? የሀበሻ ሴቶች ማለት ነው። እንኳን ሄዶ ከሷ ጋር አድሮ ምናምን ወይም ደግሞ ልጅ ከኔ ነው ያረገዘ ከኔ ነው ምናምን ተብሎ እንኳን እንደዚህ አይነት ወሬዎች እንኳን ተወርቶ አይደለም ማለት ነው። ያ ሁሉ ነገር ትግስተኛ ሆና ያ ሁሉ ነገር ችላ አሁን ካንተ ጋር ለመቀጠል ስትሞክር ወይም ደግሞ እንደ ሎርማኒ ፈታ እያረገች ምናምን እንትን ስላለ ልጅቷን ለማናደድ ስለሞከረች እንዴት እንደዚህ ሆነ አብረን መቀጠል አንችልም ከህይወቴ ውጪ ምን ማለት ነው? ሃይሚናት እኮ እጃ ዙር ማለት ያለባት እንጂ አንተ አይደለም። ሰዎች አላችሁ ብቻ በጣም በብዙ ቤታችንም ጽድቅ እንዲሆነን በጣም ከኛ ጋር እየለፋችሁ እየሰራችሁ የነበራችሁ ሰዎች አላችሁና እናንተን ሪስፔክት አድርጌ ነው የመጣሁት። ጥሩ ሰዎች፣ ደግ ሰዎች፣ የዋ ሰዎች፣ በቃ የሰው ደስታ የሚያስደስታቸውን ሰዎች ሪስፔክት አድርጌ ነው የመጣሁት እና ነገራቶቹንም በውስጥ ጨርሼ ከዚህ በኋላ በቃ ማስተካከል ያለብኝ ነገር አስተካክላለሁ። የራሳችሁን ህይወቱን ኑሩ፣ እኔ እኖራለሁ። እኔ ለእናንተ መድረስ አሁን በተለይ ለሃይሚ ማገዝ ባለብኝ ልክ አለኝ። በቃ ኤኒ ታይም ሆነ ሳስፈልጋት ምናምን እኔ ብሩክ አለኝ በሚለው በቃ መጨራረስ ፈልጌ ነበር፣ ግን እናንተን አክብሬ ሪስፔክት ማድረግ ስለፈለግኩኝ ነው የመጣሁትኝ እና ተው እንጂ ሲጀመር አንተና ሃይሚ እናውቃለን እኮ እዚህ ጋር ማለት ነው። ሲጀመር እናንተ ወር ራሱ አትሞሉም። የሆነ ድራማ ወይም ደግሞ ስራ ስትሰሩ ወር ራሱ አትሞሉም። ስራ ነው እሺ ስሩ። ኦኬ ገባችሁ? ኤና አክል ጋጦጥ የሆነ ስራ አይደለም እየሰራችሁ ያላችሁት ሁለታችሁ ማለት ነው። ደስ የሚል ነገር ነው የምትሰሩት። ነገር ግን ያው መማገጥ ነገር አለበት መሀሉ ላይ ማናችሁም የምትሰሩት ስራ ላይ የሆነ መማገጥ ነገር እንደዚህ ሆነ ሴት ላይ ሴት መደረብ ወይም ደግሞ ወንድ ላይ መደረብ ምናምን እንዴት ወንድ ላይ ሳይሆን እንዴት ነው ሴት እያለች ሴት ደርቦ ምናምን መማገጥን ሄዶ ከኔ ጋር አደረ ምናምን የሚለውን ስራ ነው የምትሰሩት። ነገር ግን ይሄን አክል ደግሞ ጋጦጥ የሆነ ነገር አይደለም የምትሰሩት ወይም ደግሞ የሆነ ሚዲያ ላይ የማይለቀቁችን ቪዲዮዎች አይደለም የምትለቁት ማለት ነው። እና ብቻ አለ አይደለ ከስሩ ኦኬ። እኔ ለምን ሰራችሁ አልልም። ነገር ግን ይሄ ሃይሚን እተዋታለሁ በውስጥ እተዋት ነበረ እናንተን ሪስፔክት አድርጌ ነው የመጣሁት ምናምን የሚለውን ነገር ብሩኬ እዛው ቁጭ አድርግ ማለት ነው። ገባ አይደለ? ሲመጡ ሁለቱንም ያለውን ነገር እነግራቸዋለሁ። ከዚህ በኋላ ከማናቸውም ጋር ምንም አይነት ግንኙነት አይኖረኝም። ከእዩም ልጁ ያንተ ነው
እዩን እዛው ቅበራት፣ ከፈለክ እዛው ገደል ከተታት፣ ከፈለክ እዛው እንደፈለካት አድርግ። ሃይሚን አትክተት እዚህ ውስጥ ማለት ነው። ሃይሚ ሌላ ሴት፣ እዩ ሌላ ሴት። ገባ አይደለ? ሃይሚ ማናት? ሃይሚ ጩጪ ገና አብረ ካንተ ጋር ያደገች የትላንትናው ልጅ ያንተ። ገባ አይደለ? እሷንና ከዛች ጋር አወዳድረ ያችም ሴት ናት፣ አይኖ ሰው ናት፣ እናከብራታለን፣ ሪስፔክት እንሰጣታለን። ነገር ግን ያቺ ሌላ ናት፣ ሃይሚ ሌላ ናት። ሃይሚን ለብቻ አውራት፣ ያችን ለብቻ። ሁለቱንም አገናኝተ በህይወት ውስጥ የመጣችው ያቺ ናት እንጂ ያቺኛው ከህይወቴክ ስለወጣች ሃይሚንም ተዋታለው ነው። አልገባኝም እኔ ማለት ነው። አልገባኝም ብሩኬ። ምንም በይ የኔም ይሁን አይሁን ጊዜ ይፈታዋል። ከዚህ በኋላ እኔ ያላደረኩትም የኔ አይደለም ምንም የሚለውጠው ነገር ስላሌለ የኔም ይሁን አይሁን ጊዜ ይፈታዋል። እኔና ፈጣሪ ልቦናችን እናውቃለን። ለዛ ቀን ያብቃን። ይደርሳል፣ ቀን ያልፋል፣ ሁሉም ነገር ይደርሳል። አትርሱ፣ ቀን ያልፋል፣ ያገናኘን። አንረሳም ብሩኬ። ብቻ አንተ ሰርፕራይዝ አድርጋት ሃይሚን ማለት ነው። ሽምግልናም ላክ ምንም አደረክላት፣ ብቻ ሰርፕራይዝ ጥሩ ነገር አለ ቡታጀራ ላይ። ለዛ ነው መሄደው ያልኮን ነገር እንዳትረሳ። እኛም አንረሳም። ጊዜ እንጨርሳለን ሁሉም ነገር ማለት ነው። እዩን በቃ ፈጣሪ በሰላም ያገላግልሽ። መልካሙን ሁሉ እመኝልሻለሁ። መልካም ህይወት ይግጠምሽ። አዶኑ ለምን እንደዚህ እንዲፈጠር እንደፈለግሽ አላቅም። ብቻ ፈጣሪ ያውቃል ወደፊቱን እንላለን እናያለን። ሁሉ ነው። ቅመሜም በጣም የምወድሽ የማከብርሽ ከልቤ በጣም ነበረ የምወድሽ። በእውነት ነበረ በጣም ወድሽ ነበረ ነው ወይስ ወድሻለሁ ነው? ብሩኬ ወድሻለሁ በላት በቃ ነበረ። እዛው ተው። ትወዳታለህ፣ ታፈቅራታለህ፣ ታከብራታለህ። አለቀ። ሃይሚም እንደዛ አንተን ትወዳለች፣ ታፈቅራለች። አለቀ። ሌላ ነገር አንፈልግም። ያለምንም ማስመሰል፣ ያለምንም መሰከስ፣ ያለምንም ምንም በጣም ነበር የምወድሽ። በእውነት ነው። ልብሽን አውቀዋለሁ፣ ንጽህናሽን አውቀዋለሁ፣ ጥሩ ሰው ነሽ አውቀዋለሁ። እና ግን ደግሞ ምንም ማድረግ አልቻልኩኝም በዚህ ሰዓት። እኔንም ልታምኚኝ ስላልቻልሽ፣ አንቺንም መጉዳት ስለደከመኝ ስለሰለችኝ፣ አሁን እንዴት መሰላችሁ እየመጣችሁም ጥፋቴን አዱን አይታየኝም ነገር። አሁን በዚህ ልጅ አለቅ ምናምን በሚለው እንደ ጥፋት ከተቆጠረ የኔ ጥፋት ነው ብዬ አላስብም፣ አይታየኝም። እና ኧረ እባክህ ተው እንጂ ብሩኬ ተው። ምንም አላጠፋም አንተ፣ ምንም አላጠፋም። ቅዱስ ነህ፣ ምንም አላጠፋም ብሩኬ፣ ምንም ነገር እንዴ አንተ ንጹህ ነህ። የምሬን ነው እንዴ አንተ ምንም አላጠፋም ብሩክ። ምንም እኛንን አንተ ላይ ያመጣነው ጥፋት። በዛ ላይ ሃይሚናት ጥፋተኛ። ሃይሚናት አዎ ከሌላ ወንድ ጋር ሄዳ የተኛችሁ። ከዛ በኋላ ያ ወንድ ደግሞ ከኔ አርግዘሻል ብሎ መጥቶ ደግሞ በአንተ ፊት ለፊት ያጓረዳት ሃይሚናት ጥፋተኛ። ገባ አይደለ? ለአንተ ሳትነግር መጣ። ከዛች ድሮ ፍቅረኛ ነበራት ታውቃለህ ብሩኬ፣ ቡታጀራ ላይ ፍቅረኛ ነበራትና ከዛ ፍቅረኛ ጋር ሻይ ቡና እያሉ ከዛ ፎቶ ተቀርጾ ለአንተ ተላከ። ከዛ ደግሞ አንተ ደግሞ ተናደድክና ምናምን ሃይሚን ለምንድነው እንደዚህ ያረግሽው ምናምን አልክ። ከዛ በኋላ ሃይሚ ተናደደችብህ ምንም አላደረገችም፣ ጥፋትም አላደረገችም፣ እንለያይም አላለችም። ግን ጥፋተኛው በቃ ሃይሚ ናት። አንተ ምንም አላረክም ብሩኬ። አንተ ምንም ጥፋት የሚባል ነገር አላጠፋም። እሺ ጥፋት ማን ጥፋት አጠፋ ያለው? ማን ነው የተናገረው? ብሩኬ ምንም አላጠፋም። እሺ ሰምታችኋል። በዛ ምክንያት ብቻ ተጎዳው ምናምን ስትይ መስማት ስለደከመኝ ስለሰለቸኝ እንግዲህ ሰላምሽን ልሰጥሽ ነው። በቃ መልካሙን ሁሉ እመኝልሻለሁ። ትልቅ ነገር ይገባሻል፣ ጥሩ ህይወት ይገባሻል። እና በእኔ ምክንያት ደግሞ በማይመስሉ ሰበቦች እንድታለቅሽ ስለማልፈልግ ነው ወስኜ በማይሆኑ ሰበቦች እንድታለቅሽ ስለማልፈልግ ነው። አሁን ማለት ነው ሃይሚ የምትመጣው ቦታ ላይ ላድርገውና ማለት ነው ይሄ ብሩኬ ላይ እዚህ ጋር ላቋጨው። ገባችሁ አይደለ? በማይሆኑ ነገሮች እንዶም ሃይሚ እኮ እንዶም ትግስተኛ ሴት ትንሽ ትልቅ ስለሆነች ነው እንዶም ትግስተኛ ሆና እንደዚህ ሆነችው። እኔ በሆነማ ራሴን ስቼ እስከ ወር ድረስ ራሱ ከሆስፒታል ምነሳም አይመስለኝም። ታውቃለህ አይደለ ብሩኬ? ሃይሚ ሆና ነው አልቅሰን ራሱ የተወቹ ማለት ዛሬ ጠሮች በጣም ለትልቅ ምክንያት ነው። ሃይሚን ትመጣለች፣ ሁሉንም ነገር እነግራችኋለሁና እኔ እኮ ልንገራችሁ በዚህ አጋጣሚ ይሄ ስራ እንደሆነ በእርግጠኝነት በደንብ ነው የምናውቀው። ነገር ግን ብሩኬም ሆነ ሃይሚም ሁላችሁም ማለት ነው እኛ ኦዲንስ ላይ ልትጫወቱ ትንሽ እንኳን አታፍሩም? ማለቴ ከአንቺ ጋር ስትገናኝ ከብሩኬ ጋር ሁለተኛ ቀንም ስትገናኙ ነጭ ሸሚዝ ለብሰ ያ ትልቅ እንዱም ይሄ ትልቅ ሸሚዝ ነው። እንዱም ትልቅ ሸሚዝ ለብሰ እንኳን ይሁት ሆዷ ምን እንደሚያክል የዛ ጊዜ ያቺ ጠባብ ቲሸርትን ለብሰ እንኳን ሆዷ ምንም ሆድ የሌላት ልጅን በአንድ ሳምንት ውስጥ እርግዝና ትልቅ እንዲሆን አድርጋችሁ ምን ነፍታችሁ እንደሆነ አላቅም። ፊኛም ይሁን ጨርቅም አላቅም። እንደዛ አድርጋችሁ ስራ ስትሰሩ ግን እኛ ቆየና አክል ሞኝን መስላለን። የእውነት ቤተሰብ ማህይብ ዜሮ መጽሐፍ ራሱ ዜሮ ቁጥሩ ራሱ ማወቅ የማይችል ብር ምን አይነት ስንት ብር እንደሆነ እንኳን መለየት የማይችል እንኳን ይሄ ነገር ያቅተዋል። ይሄ ነገር ምን እንደሆነ እንኳን ያቅታል ብላ ያስባሉ ብሎ ነው እነ ብሩኬ ለኛ ይሄ ነገር የሚያቀርቡት። የምሬ እኮ ነው። ይሁን እዩ
ስለሌላ ነገሮችሽ የኔ ልጅ ይሁንና ይሄ ልጅ ሆድሽ ውስጥ ያለው ይሁንና ምን ማለት ነው? እንደሆነ ያወቅ ለምንድን ነው ይሁንና ባክ እኮ እኔ ባክ ይሄን ያህል አንገረጣጣም፣ ይሄን ያህል አንሳካከስም። ገብቶሻል አይደለ? ማመን ስላልፈለኩ ነው የሁሉ ነገር። እሺ ማመንም ስላልፈለኩ ነው። ምንም ይሁን ምን እኔ ከአንቺ ጋር መገናኘት የምፈልገው የልጅ ተወልዶ የዴኔ ቀን ብቻ ነው። ከዛ የዛኔ እናወራለን። ማድረግ ያለብኝንም አደርጋለሁ። እስከዛ ድረስ አጠገቤ አትድረሽ። አይመለከተኝም ስላንቺ። የራስሽን ህይወት ኑሪ። ህይወቴን አጥበጥብጪ በሰላም ልኑርበት። ጠጥተሽም እንደ ጠጪው ከፈለግሽ የልጅ እናት ሆነ የምን አይመለከተኝም። ገብቶሻል አይደል? ስሚ ትልቁ ነገር ከሀይሚ ጋር መለያየቴ ነው። ገብቶሻል አይደል? ሀይሚ ማጣቴ ነው ትልቁ ነገር ሲጀመር ማለት ነው። አብራችሁ መፍታት እየቻላችሁ ይሄ ነገር የኔ ልጅ አይደለም ብሏል። አለቀ። እዚህ ጋር ያከትማል። ገባችሁ አይደለ? እዚህ ጋር ከሀይሚ ጋር ራሱ መለያየት እኮ አያስፈልግም። እዚህ ጋር ብዙ ጊዜ ነው የእናንተ የሀይሚንም ያንተንም ቪዲዮ ብንቆጥር ብሩኬ ሀይሚና እኔ ተለያየን፣ ሀይሚና እኔ ተለያየን፣ ሀይሚና ብሩኬ ተለያዩ ተብሎ የተሰራው ራሱ በጣም ማአት ነው። ገባችሁ? ይሄ ለእናንተ በቃ እንደ ፋሽንም ነው እንደ ቪዲዮ ነው የምትሰሩት። መቼም እንደማትለያዩ እናውቃለን እኛም ማለት ነው። ነገር ግን ተለያየን የሚለው ነገር ቃላቶቹን ራሱ መጠቀማችሁ በጣም ነው እንጂ አላውቅም። ለምን መሰላችሁ? አብዛኛው ኦዲየንሶች እሺ እናውቃለን መቼም እንደማትለያዩና ወይም ደግሞ ስራና ድራማ ወይም ደግሞ እንደ ድራማም እንቁጠረው ኦኬ እንደዛ ብለን እና አንድ ቦታ ነው ድራማ። ያው ኢትዮጵያ ውስጥ ድራማ ብዙ ቦታ ስለሚሰራ እሺ ድራማ እንበለው፣ ይሄ አንድ ቦታም ስለሚሰሩ ማለት ነው። ነገር ግን እንበለው እኛ የምናውቆቹን እናውቃለን። ነገር ግን የእናንተን ደግሞ ኦዲየንሶች አሉ ስለ እናንተ የሚጨነቁ ብሩኬና ሀይሚ በፍጹም እውነት የሚመስላቸው ተለያየን እንኳን ስትሉ እውነት መስሎ በቃ ምግብ ሳይበሉ ውሃ ሳይጠጡ እንኳን የሚተኙ እያለቀሱ የሚያድሩ አሉ። ለነሱ እንኳን ትንሽ ሪስፔክት እንኳን አሰጡም። ብሩኬ ገባረል እዚህ ጋር ተለያየን፣ ከሀይሚ ጋር ተለያየን። እቺ መጣች በእናንተ ህይወት። ሀይሚ ምን ታርግ? ሲጀመር ሀይሚ ናት እንደውም ከእናንተ ህይወት መውጣት አለብኝ ብላ ስልኳን መዝጋት የምችለው ማለት ነው። ሀይሚ እሺ አመሰግናለሁ አክብሬሽን ስለመጣሽ እና ሀይሚ ታምራላችሁ ምናምን ማለት ተገቢ አልነበረም። ገብቶሻል አይደል? የጠራሁት ለዚህ እኮ ነው። በቃ ምታና ጊዜ ሀይሚ እዚህ ጋር ፈታ እያደረገች ነው ብሩኬ ማለት ነው። ምክንያቱም እየተበቀለችን ያልኳችሁ ባለፈው ማለት ነው። ሀይሚ ለምን አላኮረፈችም? ለምን አልተናደደችም? ለምን አላለቀሰችም ነው እነሱ ማለት ነው። እሷ ደግሞ የምትፈልገው ምንድን ነው? እነሱን እያቃጠለች እሷ መሳቅ። እዚህ ጋር እኮ አልተናደደችም አይደለም፣ ወይም ደግሞ ውስጧ እያረረ ነው ከላይ የምትስቀው ማለት ነው። ገባችሁ አይደለ? ብሩኬ ደግሞ በጣም ነው የሚናደደው በዚህ ጉዳይ። ለዛም ነው እየተበቀለችኝ ነው፣ ጥሩ ነገር እየሰራች አይደለም። ስለዚህ ከነ ህይወት ሁለቱም ይውጡ ብሎ የመጣው ማለት ነው። የራሴ ምክንያት ኖሮ የጠራሁበት ምክንያት ኖሮ ሳታውቂ ሌላ ነገር ውስጥ ትገቢያለሽ። ስለዚህ ቤተሰቦች ውሳኔ ትክክል ነው ብዬ እያመንኩ ነው በጣም ምክንያቱም እኮ ተረጋጊ። አንቺን ላለማጣት በጣም ብዙ አስቤ አውርጄ ነበረ እንትን ያልኩት፣ ግን አሁን በቃ ይበቃኛል። እስከዛ ድረስ ከኔ ህይወት አንቺ መውጣት አለብሽ። የፈለገ በውድሽም ባከብርሽም ምንም ብልሽ አንቺ እኔን ልትረጂኝ ስላልቻልሽ እየመጣሽ እኔም ነገር መቆስቆስ ስለሆነ የፈለገ በውድሽ የፈለገ ምን ብልሽ እኔም ብሩክን ደግሞ የሁሉ ጊዜ አብረን ያሳለፍን ልጅ እኔ መረዳት ካልቻልሽ ደግሞ በቃ ማቆም ደግሞ አለብን። ሀይሚ እኮ ብዙ ነገር ትረዳለች፣ ብዙ ነገር ይቅር ትላለች፣ ብዙ ነገርን ታረጋለች ብሩኬ ማለት ነው። ነገር ግን ደግሞ በዚህ ልክ ደግሞ እንዴት ነው ከብሩኬ ከአንቺ ፍቅረኛ እኔ አርግዣለሁ ብላ ስትመጣ ደግሞ ይሄ ሁሉ ነገር መቻል ራሱ እኮ ትልቅ ነገር ነው ብሩኬ። እግዚአብሔር ነው ምላችሁ። አንድ ሴት በዚህ ልክ እምነት ራሱ የላትም። ገባ አይደለ ብሩኬ? አምና ወዳ ካንተ ጋር ያለችዋን ሴት ካንተ ጋር አንድ ላይ ቤት ተከራይታችሁ ያለችዋን ሴት በአንድ ጊዜ እኔ አንቺን ትቶሽ እኮ ከአንቺ ጋር የተጣላ ጊዜ እኔ መጥቶ አግኝቶኝ ከሱ አርግዣለሁ ከአንቺ ፍቅረኛ አርግዣለሁ ብላ የመጣችዋን ሴት እንኳን በዚህ ልክ እንኳን ምንም አላደረገችም። አንተን እንኳን ምንም አላደረገችም። አልተለያየች፣ አልዘጋች፣ አልሰደበች። በቃ በራሷ ሙድ ፈታ እያለች ነው። ገባ አይደለ? ነገር ግን እንደውም ከዚህ በላይ እንዴት ነው እኔ ሳስበው ሀይሚ ቦታ እኔ የሆነ ቪዲዮን ስሰራ እኔ ሀይሚ ቦታ ብሆን ብዬ ነው ማስበው። ገባ አይደለ? እኔ ሀይሚ ቦታ ብሆን የእውነት ብሩኬን በዚህ ልክ ይቅር ብየው በዚህ ልክ አያደርግም ብዬ አምኘው። እኛም መስሚያ ራሱ ጥጥ ነው። ሴቶች አንሰማም ጭራሽ። በምን ምክንያት እንዳጠፋ በምን ምክንያት ሄዶ እንደተኛ ምን ምክንያት እንዳለ እንኳን ምክንያት እንዲሰጠን ምክንያት እንዲያወራ እንኳን ጊዜ አንሰጥም። ሀይሚ እኮ እየሰማች ነው። እኔ ቦን አልሰማም። ስልክን ብሎክ አድርጌ እጠፋለሁ። ልንገር ማለት ነው። ልታይኙላ ናፍቃለሁ። እንደዛ ነው እኔ ማደርገው። ቀልድ የለም። እኔ ብሆን ብዬ ነው የምሰራው ቪዲዮ ማለት ነው። አንዳንድ ሴቶች ልትኖሩ ትችላላችሁ፣ ዝም ብላችሁ ልትፈርዱ ማለት ነው። እኔ ግን የሆነን ለመናገር እኔ እንጃ እንደ ሀይሚ
መረዳትን መስማት ማዳመጥ ካልቻች ማቆም አለብን። ሁለታችሁንም የጠራሁት ከዚህ በኋላ ምንም አይነት ግንኙነት አይኖረኝም። የራሳችሁን ህይወት መኖር። ኧረ እባክህ ከሁለታችሁም ጋር ምንም አይነት ግንኙነት መሸነፍ ነው ይሄ ብሩኬ ማለት ነው። መሸነፍ ነው። የምትወዳት የምታፈቅራት ሴት በአንዴ አንድ ሴት መጣችና በህይወት የራስ ጥፋት ውስጥ በራስ ጥፋት ምክንያት የመጣችዋን ሴት እሷ ከተለየ ከሀይሚ ጋር ልትለይ ማለት ነው። አብርሃም ነበረ ከሄርሜላ ጋር ከተለየው ከሩታ ጋር ምን ለያለው? ከሁለታችሁንም አልፈልግም ራሴን አመመኝ ብሎ እያለቀሰ የሚሄደው አንተም እንደሱ ልትሆን ነው አባቴ። ውይዳችን እንደኛ ምን ይሻለናል? ትችላላችሁ፣ የራሳችሁን ማምራት ትችላላችሁ። ግንኙነትን ማቋረጥ ትችላለህ። ከኔ ጋር ደግሞ ምን ማለት ነው? ምን ለማለት ፈልገህ ነው? ሃይሚ በትንሹ ልንገርሽ አሁን መተሻሽኝ ነገር ከአንቺ ጋር እንዳልቀጥል ያደርገኛል። ኧረ እባክህ ታምራላችሁ ስላለች ማለት ነው በቃ መብቷ ነው ብሩኬ። የምሬን ነው። ታፈቀውን ሰው ለይተህ ማወቅ አለበት። ገባህ አይደል? ያቺ ራሱ ቦታዋን ማወቋ ራሱ ደስ ይላል። ከኋላ ነው የተቀመጠችው ቤተሰብ ማለት ነው። ከኋላ ቦታዋ ነው ጥሩ ነው። እና ታዲያ ብቻ ቤተሰብ ማለት ነው። የሆነ ለመናገር ቪዲዮ ስትሰሙ ቁም ነገርም አለው፣ ፈታ የሚያደርግም አለ፣ የሚያስለቅስም አለ፣ የሚያስቅም አለ ማለት ነው። እኔ ደግሞ ፈታ እያልኩ መስራት ነው የምፈልገው ማለት ነው። ቤተሰብ ሙሉ ቪዲዮ ገብታችሁ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ።